ከዚህ ሐውልት ጀርባ አንዳች ታሪክ አለ። ከዚህ ሐውልት ጀርባ ዘመን ተሻጋሪ ገድል አለ። ከዚህ ሐውልት ጀርባ ኢትዮጵያዊነት አለ። ከዚህ ሐውልት ጀርባ ሀገር አለች። የኢትዮጵያ አየር ኃይል ሲነሳ ምን ጊዜም ስሙ ገዝፎ የሚነሳው ኮሎኔል በዛብህ ጴጥሮስ መገኛችን ማዕከላዊ ኢትዮጵያ ሀዲያ ዞን ሆሳዕና ከተማ ነው። ጀግናው የሀዲያ ሕዝብ ለጀገነ ልጁ ማስታወሻ ለቀጣዩ ትውልድ መነሻ ይሆን ዘንድ ይህንን ሐውልት በሆሳዕና ከተማ እምብርት ላይ አኖረ። ኮሎኔል በዛብህ ጴጥሮስ ውልደትና እድገቱ እዚሁ ሀዲያ ዞን ምስራቅ ባደዋቾ ወረዳ ነው፣ አምቡርሴ ቀበሌ። እሱን እንካችሁ ያለች ማህፀን፣ እሱን እንካችሁ ያለች እናት፣ እሱን ብቻ አይደለም ሌላም ድንቅ ወንድም አላቸው። ግንቱ ፖለቲከኛ ምሁርና ተመራማሪ ፕሮፌሰር በየነ ጴጥሮስ የሁለቱ የጴጥሮስ ልጆች ውቅረ ታሪክ ስሪታቸው መነሻ ወደ ሆነችው ምስራቅ ባደዋቾ አምቡርሴ ቀበሌ እናቀናለን። እንደምን አደጉ? የልጅነት ጊዜያቸውስ መንደራቸውስ ምን ይመስላል? ምልከታችን ይሆናል። አሁንም በያላችሁበት መልካም አውደ ዓመት ይሁን። እኛ ግን ወደ ትውልድ ቀያቸው ገጠራማ ቀዬ እናመራለን። መልካም አውደ ዓመት። ወደ ሁለቱ የጴጥሮስ ልጆች የሀገር ባለውለታዎች የውልደት ቀዬ አምቡርሴ ቀበሌ ደርሰናል። ማህበረሰባዊ ስሪታቸው፣ እድገታቸውና ስነ ልቦናቸው እንደምን ተሰራ የሚለውን እዚሁ ተገኝተን ሐሳብ እንጋራለን። የአብሮነት ቆይታችሁ አሁንም ከኛ ጋር ይሁን። መልካም በዓል ይሁንላችሁ። አየ ከገጋ አያተይ አዋያ ፊዙክ አያ እንጥምጣለ ፈያ ዶማሙንታ ዶምጣለ ፈያ ወራይቱ ዶምጣ ዋንዱሎም ቢሆን እነ ፕሮፌሰር በየነና ኮሎኔል በዛብህ ከብቶች አግደው ተሯሩጠውና ቦርቀው ያደጉባት ቀዬ ደጃቸው እቺ ነው። ብዙ ትልልቅ ስም የሚያገኙ ሰዎች መነሻቸው ከትንሽ ቦታ ነው። አባይ የሚመነጨው እኮ ከትንሽ ከዳሞት ደንገዜ ተራራ ከትንሽ ጮቂ ከምትባል ምንጭ ነች። ፕሮፌሰር በየነም ሆነ የኮሎኔል በዛብህ ወላጆችና አባቶች አያቶችም ቦታ ነው። ከመሰረቱም ጀምሮ ይህ ሰፈር ይህ ቀዬ የነሱ መደበኛ የትውልድ ስፍራቸው ነው። እነኚህን ድንቅ ልጆች የሰጡን አባት ጴጥሮስ ሎዳሞ ፈጣንና ቆፍጣና የክብር ዘበኛ የፖሊስ ሰራዊት አባልም ነበሩ። በ1942 ዓ.ም ገደማ የክብር ዘበኛን ሰራዊት ለመቀላቀል ሆሳዕና ላይ ስልጠና ከወሰዱ በኋላ የመጀመሪያው ጦር ኮሪያ ሲዘምት የኢትዮጵያ ሰራዊት ኮሪያ በዘመተ ጊዜ ቃኘው ተሻለቃ ተብሎ ሲዘምት እነሱ ስልጠናቸውን ስላልጨረሱ ወደ ኋላ ቀርተው ነበር። አሁን ከነሱም ጋር የነበረው ያ መሰረት ሆኖ አባትየው ከዛ ከክብር ዘበኛ ተሰናብተው ከወጡና ወደ ፖሊስ ሰራዊት ከተቀላቀሉ በኋላ ወታደራዊ ስሜታቸው ከፍተኛ ነበረ። በጣም ንቁ ናቸው። በጣም ንቁ ስፖርተኛ፣ ሯጭ፣ ተገለባባጭ፣ አክሮባቲስት ሆነው ነው የሚታዩት። አባትየው ጴጥሮስ በጣም በዚህ ይታወቃሉ። የአባትን ንቁነት የተዋረሱት ሁለቱ የአንድ አብራክ ልጆች የትምህርት ገበታን የተቀላቀሉት ማልደው ነበር። በወቅቱ ብርሃን የበራላቸው ብቻ ናቸው ስለ ትምህርት የሚያነሱት። ትምህርቱ ያን ጊዜ እኮ የተስፋፋ አልነበረም። አንደኛ ከቤተ ክርስቲያን ከቤተ ክህነት ተነስቶ ነው። ከ1 እስከ 4 ትምህርት በነበረ ጊዜ በዳስ ቤቶች ነው ትምህርት ይሰጥ ነበር። በዚህም አካባቢ የተወሰነ የፊውደል መማሪያ በዚቹ ሰፈር አምቡርሴ ቀበሌ ላይ ትንሽ የትምህርት ጭላንጭል የሚከፍት የሚስዮናዊ ተቋም ነበረች። በዛ ውስጥ እርግጥ የመጀመሪያውን ደረጃ የሃሁ የፊደል ጅማሬ አድርገዋል። ሁለት መንገድ ለአንዲት ኢትዮጵያ የሁለቱ ወንድማማቾች ዝንባሌ ለየቅልም ሆነ። በዛብህ ሁሌም ከፍ ማለት፣ ሁሌም መብረርና ማብረር። ፕሮፌሰር በየነም ከቀመሩ ስሌት ከሳይንሱ ዓለም መግዘፍ ምኞታቸው ነበር። በዛብህ ካንግደ ለሰለሰላት ካባልማዊ መብኪሲ ለሰኮ እርግጥ እያደር ወደ ትምህርት ዓለም ከገቡ በኋላ የትምህርቱም ሁኔታ በዘመኑ የነበረው አስተዳደራዊ ጭቆናዎች
እየበረከቱ በመጫናቸው ምክንያት ወደ ትግል ዓለም ገብተው ያንን ከመሰረቱ ያዩትን የአስተዳደር ግፍ በተግባር ወደ ለህዝብ መብትና ነጻነት ለውጠውት በዛ ክርክርና በዛ ትግል ውስጥ ተሳታፊ ሆነዋል። የኮሎኔል በዛብህ የአየር ኃይል አብራሪነት ጥንስስ መነሻው ገና ከልጅነቱ ሳለ ነበር። በውስጡ ይንከላወስ እንደነበረም አብሮ አደጉ አውቁ። የጣሊያንን ምርኮኞች እስከ ታች ድረስ የእንግሊዝ ሮያል አየር ኃይል እየደበደበ መሄዱን ሁሉ ያ ታሪክ ሲነገር ያ ሁሉ ሲወራ ነው የነበረው። እነሱም ሲያወሩ እኔ እሰማለሁ። በዛብህም ያንን እንደ ትኩረት አድርጎ ወስዷል። ይሄ አይሮፕላን እንዴት አድርጎ ነው ጣሊያኖችን ይሄ የጣሊያን መንገድ ነው ልባል ይሄ ደጃችን ይሄ ጎዳና ጣሊያን ያወጣው ነው። በእኔ ደጃ አድርጎ ነው የሚሄደው እስከ ገሙ ጎፋ። ያ መንገድ ላይ በዚህ ነው ጣሊያኖችም ሲሸሹ የነበረው፣ የእንግሊዝ ጦርም ሲከተል የነበረው። በዚህ አይነት በዚህ አካባቢ ያሉ ሰዎች ይህንን እያዩ ይህን ሲተርኩ ሰምቷል ከልጅነት ጀምሮ እና ያ ስሜት ያ የእንግሊዝ አየር ኃይል በኮሎኔል ዊንጌት ሲመራ የመጣው የእንግሊዝ ጦር በዚህ ሀገር ያደረሰውን በጣሊያኖች ላይ ያደረሰውን የአየር ጥቃት እነዛ ጣሊያኖች ደግሞ ከመኪና ወርደው በገጠር ውስጥ እየሸሹ በማህበረሰቡ ሲደበቁ በገጠር በየቤቱ ሲሸሹ ያ ሁሉ ታሪክ ሲነገር አድጓል። ስለዚህ አይሮፕላን እንዴት ነው የሚመጣው ሲባል ይበሮ ይመጣልና ዝቅ ብሎ ቦምብ ያወርዳል። ያን ጊዜ መኪና ይፈነዳል፣ ሰዎች ይሸሻሉ የሚለውን እየሰማ አድጓል። ያንን ቀርጾታል በስነ ልቦና። ጥር 26 1961 ዓ.ም በዛብህ ህልሙ ሰምሮ የኢትዮጵያን አየር ኃይል ተቀላቀለ። ጀግና ለጀግና ታሪክ ሰርተሃል የኢትዮጵያ ልጅ ማን ይረሳ። ወኔ ብስለትና የዓላማ ጽናት መገለጫው ነው። እኛ ብንሞት ሌላ ሰው ይተካል፣ መተኪያ የሌላት ኢትዮጵያ ግን ብትሞት ትውልድ ይመክናልና እምቢኝ በሀገሬ ያንደበቱ ቃል ናት። የሚያሳየው ቅልጥፍና እና የሚያሳየውን የጠላትን አካባቢ መምታትና ማውደም ከባድ የነበረና ኮሎኔል በዛብህ ጴጥሮስ ይህንን የታደለ ነበር ማለት እንችላለን። ለኢትዮጵያም አንዴ ብቻ ሳይሆን ደጋግሞ መስዋዕትነትን የመክፈል አስተማሪ፣ የሶማሊያውን ዚያድ ባሬ ጦር አደብ ያስገዛ፣ በኢትዮጵያ አየር ኃይል ግዳጅ በተጣለበት አውደ ውጊያ ሁሉ በገሃዱ ዓለም ይሆናል ተብሎ የማይታመን ፊልም መሰል ጀብዱን የፈጸመ አንድ 191 ጊዜ ወደ ጠላት ቀጠና በመዝለቅ ጥቃት ይፈጸመ፣ የተመታውን ጄት ያበረረ መነሻው ላይ ያደረሰ ግዙፉ የኢትዮጵያ አየር ኃይል የጽናትና የመቻል ማሳያ፣ ራሱን ሳይሰስት ለኢትዮጵያ ያጀገነ ጀግና ኮሎኔል በዛብህ ጴጥሮስ። ኮሎኔል በዛብህ ለማብረር ሲሄድ እንደ ቀልድ ነው የሚሄድ፣ ግን ጀብድ ይሰራል። የተወለዱለትን ዓላማ ኑሮ የማለፍ ተምሳሌት፣ ከተንደላቀቀው የአሜሪካን ኑሮ ሀገር ነው ምርጫቸው። የኮሎኔል በዛብህ ጴጥሮስ ታላቅ ወንድም፣ የትልቋ ባለ ታሪክ ሀገር ኢትዮጵያ ትልቁ ምሁር ፕሮፌሰር በየነ ጴጥሮስ። ስለ ኢትዮጵያ በእኛ በኩል የምንሰስተው የማንሆነው አይኖርም። ለእውነት ኖሮ በእውነት መሞት፣ አንደበተ እርቱ ጨዋታን አዋቂ ናቸው። የሰውን ልጅ ትክክለኛውን ጸባይ ማወቅ ከፈለክ መኪና ሲነዳ አብረህ ቁጭ በል ነው የሚባል። በየነ ጴጥሮስ ነኝ። አዎ ቃላቴን እመርጣለሁ፣ እስከተቻለ ድረስ እጠነቀቃለሁ። ጊዜያዊ ጥቅም የማይደልላቸው ያለኝ ይበቃኛል አስተማሪ። ሹመት ላይ ነበርኩ ጊዜ ቤት እንስጥ ያሉ ቤት ለመውሰድ ቤት የለኝም ብለህ ነው የምትወስደው። እኔ ቤት አለኝ። አፈሙዝ ብቻ የስልጣን ማግኛ መንገድ ተደርጎ በሚታሰብባት ኢትዮጵያ የፖለቲካውን ምህዳር በሐሳብ የሞገቱ ሰላማዊ የፖለቲካ ትግል የሚያስከፍለውን ዋጋ ሁሉ ከፈሉ። በቁርጠኛ አቋሙ ሳይለወጥ ከልጅነት እስከ እውቀት የታገለባቸውን የትግል ሜዳዎችና ችግሮች
ያንን ሁሉ ማስታወስ ተገቢ ይሆናል። ስለዚህም ሁለቱም በሙያ ይለያዩ እንጂ ለአንድ ሀገር ነው የሰሩት፣ ኢትዮጵያ ለምትባል ሀገር። ዋናው ነገር ኢትዮጵያዊ ሆኖ ተቀርጾ ለኢትዮጵያ አንድነትና ለዜግነት ፍቅርና ክብር ሰጥቶ ኢትዮጵያዊ ሆኖ የማደግ ጉዳይ ነው። ስለዚህ የአሁኑ ትውልድ ከፋፋይ ሀሳብን በመተው ወደ ሀገር ልዕልና ከፍ አድርጎ እንዲያስብ ከነሱ መማር ይቻላል። አሁን ላይ መገኛችን አዲስ አበባ ነው። ሁለቱ የጴጥሮስ ልጆች ትዳር መስርተው ልጆችም ወልደዋል። አረ እንዲያውም የልጅ ልጆችም አሏቸው። ገሚሱ እዚህ ሀገር ቤት አለ፣ ሌላው ደግሞ ባህር ተሻግሮ በስራ በትዳርና በተለያዩ አጋጣሚዎች ይገኛሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጀግኖችን ማወደስ፣ ማንሳት፣ ተተኪ ጀግኖችን መፍጠር ነው ብሎ ያምናልና በተለይ በዚህ የአውደ ዓመት የገና በዓል የገና ስጦታ ምንም እንኳን እነሱን ባይመጥንም ለማስታወሻነት ይሆናል በሚል ስጦታን ይዘን ወደ ልጆቻቸው ቤት ተገኝተናል። አሁንም የአብሮነት ቆይታችሁ ከኛ ጋር ይሁን። እንኳን አደረሳችሁ ብለናል። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። ሰላም ይመስገን። ወደ ቤት ጎራ ከማለታችን በፊት ከበቡሽ ጴጥሮስ ይባላለች፣ አክስቴ ነች። የእሷ ልጅ ዘሩባቤል ጴጥሮስ ይባላል። የእሷ ቤት ነው ይሄ። የፕሮፌሰር በየነና የኮሎኔል በዛብህ ጴጥሮስ እህት ነች ማለት ነው። እሷ ደግሞ አክስቴ ነች፣ በበች ከሚሶ ትባላለች። የኮሎኔል በዛብህም የፕሮፌሰር በየነም የአጎት ልጅ ነች ማለት ነው። ድንቅነሽ ደሳለኝ ትባላለች፣ አክስቴ ነች። እሷም የኮሎኔሉም የፕሮፌሰርም የአጎት ልጅ ነች ማለት ነው። መዓዛ ደሳለኝ ትባላለች። እሷም እህትማማቾች ናቸው ደሳለኝ እንደሚለው እና ሁለቱም የፕሮፌሰር በየነ የአጎት ልጆች ናቸው። በጀግኖች ቤት መገኘት ያለው ስሜት ኩራት ነው። አንዳች የሚጋባ ነገርም አለውና እንዲህ ተገኝተን ደግሞ ስለተዋወቅናችሁ እጅግ ደስተኞች ነን። ወደ ውስጥ ደግሞ ገባ ብለን የተለያዩ ጉዳዮችን እናወራለን። እሺ፣ እኛም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እነሱን ሁለቱንም ወንድማማቾች አክብራችሁ ጀግኖች ብላችሁ ስለመጣችሁ እና ይሄንን ስላደረጋችሁ እናመሰግናለን ለማለት እንፈልጋለን። ገብተን ደግሞ እንጫወታለን። እኛ ብንሞት ሌላ ሰው ይተካል። መተኪያ የሌላት ኢትዮጵያ ግን ብትሞት ትውልድ ይመክናል። ስለዚህ እምቢኝ ለሀገሬ። የምንጊዜም የኢትዮጵያ አየር ኃይል ሲነሳ ስሙ ገዝፎ የሚነሳው የኮሎኔል በዛብህ ንግግር ነው። ማንም ብሔሩና ዘሩን መርጦ አልተወለደም። ከብሔርና ከዘር ከማንነት ሰውነት ይቀድማል፣ ኢትዮጵያዊነት ይቀድማል። የታላቁ ሀገር ታላቁ ምሁር ፕሮፌሰር በየነ ጴጥሮስ ከሁለቱም ወንድማማች አንደበት ኢትዮጵያ መቼም አትታጣም። በንግግር ብቻ ሳይሆን በተግባርም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ልዩ የአውደ ዓመት ዝግጅቱን ከጀግኖች ቤት ከልጆች ጋር እዚህ እያከበረ ነው። ታዲያ አንዳች የምንዋረሰው ነገር ይኖራል ብለን ተስፋ እናደርጋለን። ስገባ አካባቢ አንድ ካርድ ሰጥቻችሁ ነበርና ከዛ ካርድ እስቲ አንድ ሰው ገልጦ የሚያነብልኝ። እኔ ያነባለሁ። እኔ ስሜ የርሚሻ በየነ ጴጥሮስ ይባላል። የፕሮፌሰር በየነ ጴጥሮስ ሁለተኛ ልጅ ነኝ። ጀግኖችን ማመስገን ተተኪ ጀግኖችን መፍጠር ነው። በጣም ደስ የሚል አባባል ነው። ሁለቱን ወንድማማቾችን የኢትዮጵያ ጀግኖች የሆኑትን ኮሎኔል በዛብህ ጴጥሮስና በየነ ጴጥሮስን አክብራችሁ ቤተሰቡን እነዚህን ጀግኖችን አክብራችሁ ይህን ቤተሰብ አክብራችሁ እዚህ ስለመጣችሁ ኢትዮጵያ ብሮድካስቲንግ ኮርፖሬሽንን እጅግ አድርገን እናመሰግናለን። እንግዲህ ከጀግኖች አብራክ ከወጡ ልጆች ጋር ቤተሰቦች ጋር መገናኘትና በእንዲህ መልኩ እንግዲህ በዓልን ማክበር እኛም ደስተኛ ያደርገናልና እጅግ አድርገን እናመሰግናለን። ቆይታችን በአማረ መልኩ ይቀጥላል ማለት ነው። ቀደም ሲል እንግዲህ አንተ ስምህን አስተዋውቀህናልና እስቲ የተወሰነ ሰው ሀሳቡን እንዲያጋራንም ቀድመን ብንተዋወቅ ጥሩ። መጀመሪያ ከበቡሽ ጴጥሮስ እባላለሁኝ። የኮሎኔል በዛብህ የፕሮፌሰር በየነም እህት ነኝ። ትቤሶ በዛብህ እባላለሁ። የኮሎኔል በዛብህ ሶስተኛ ልጅ። ታላላቅ ሁለት እህቶች አሉኝ፣ ሲሞሬ በዛብህና ሀብለታ በዛብህ። ታናናሾች ደግሞ ሁለት አሉኝ፣
ናቅፋ በዛብህና ጆዳሄ በዛብህ። እኔ ቲቤሶ በዛብህ እባላለሁ። ሙሉጌታ ኬሚሶ እባላለሁ። ብዙ ጊዜ ቤተሰብ ሆነን ያጎት ያክስት ልጅ ስንሆን በዛብህም በየነም አይወዱም ነበር። ወንድም በል ነው የሚሉ እና ያ ስላለ አሁን ያጎቴ ልጅ ነው ምናምን ማለት ብዙም ግን እንደው ህጋዊ በሆነ አይነት ስንሄድ እኔ የጴጥሮስ ታላቅ ልጅ ነኝ። አሁን ለምሳሌ እኔና እሷ የጴጥሮስ ታላቅ ተከታይ ነው ጴጥሮስ እና ጴጥሮስም ጀግና ነበሩ። ክብር ዘበኛም ፖሊስም ነበሩ እና ለሰው መብት የሚቆሙ ነበሩ። ገና ወጣት ነው። በተለይ መነሻችንም የጴጥሮስ ልጆችን ውቅረ ታሪክ ፍለጋ ነው የሚለው እና ሁለቱ ጀግኖች ገዝፈው የወጡ ናቸው። እንደ ኢትዮጵያ በሁለት ፈርጆች ማለት የዘመነ ፖለቲካን በማራመድ እንዲሁም ደግሞ ሊቅ ሆኖ የተለያዩ ምርምሮችን በመመራመር ፕሮፌሰር በየነ ሀገር ስትደፈር እኔ ልቅደም በማለት የግንባር ስጋ በመሆን ኮሎኔል በዛብህን የሚያህለው የለም። እነዚህ ሁለት ልጆች እንግዲህ ከአንድ አብራክ ነው የወጡት የጴጥሮስ ልጆች ናቸውና እዚህ በአንድም በሌላ ሁሉም በስጋ የተዛመደ ነው። እዚህ የምናነሳቸው ጉዳዮች አንዳች ነገሮች ይኖሩታልና ቆይታችን አሁንም ከትውውቅ ጀምሯል። እንደው የበኩር ልጅም ነህና ከአንተ መነሻ ልውሰድና በገሃዱ ዓለም የምናውቃቸው ማንነታቸው አለ። የነ ፕሮፌሰር የሁለት ወንድማማቾች ስለመሆናቸውም እምብዛም የሚያውቀው ጥቂቱ ነው። በተናጠል ነው። ሁለቱም ጀግና ናቸው። ሁለቱም በየዘርፋቸው ይለያያሉና ቤተሰባዊ ቅርርቦሽ ምን ይመስላል? ከፕሮፌሰር ልጅ ካንተው ሊጀምርና ፕሮፌሰር ማለት ያው እንደ አባት በጣም ቅርብ ነው ለልጆቹ። እያንዳንዳችንን አራት ነን። አራት ልጆቹንም በቅርበት ነው ያሳድገን የነበረው። በማስጠናት ትምህርት ቤት በመውሰድ በማድረስ በመመለስ አባት ልጆቹን ማሳደግ እንዴት እንዳለበት አውቆ የሚያሳድግ እንደዛ አይነት አባት ነው። እንደ ባል ደግሞ ለእናታችን ባል እንዴት ነው ልጁ ሚስቱን መውደድ ያለበት የሚለውን ነገር እያየን ነው ያደግ ነው። ፍቅሩን እያሳየ እና በጣም ክሎዝ ናቸው። ቅርበታቸው በጣም ደስ የሚል ነው። ጓደኞች ናቸው ነው የሚሏቸው እንደውም ብዙ ሰዎች እና የነሱን ቅርበት የነሱን መዋደድ ደግሞ እያየን ነው እኛም ያደግ ነው። ኮሎኔል በዛብህ ለአንተ የስጋ አባት ነው። በዛ ላይ ደግሞ የጀግና ልጅ መባል ስሜቱ የተለየ ነው። ምን አይነት ስሜት አለው? ወል ይህን ጥያቄ እንደመጠየቅና እንደመመለስ ከባድ መልስ የለም። ኤቭሪ ታይም በተጠየቁ ጊዜ ሁሉ በዛብህን ወይም አባቴን የሚመጥን አይነት መልስ ለመመለስ ሁሌም አስቸጋሪ ነው። እንግዲህ ኮልህም አንዬ እና በዛብህ ማለት እንግዲህ ከሱ መፈጠር ማለት ማህበረሰቡ ሰው ሁሉም ዜጎች ገና የሱ ልጆች ነን ሲባል በጣም በስስት አይን ነው ሰው የሚያየን። ይሄንንም እድል ያገኘው ነውና ይሄንንም በዓል ከኛ ጋር ማሳለፍ ለዜጎችም እንዲደርስ ስሙ የተፈለገበት ምክንያት የሱ ስም ነውና የሱ ልጅ መሆን በጣም የሚያኮራ ኃላፊነት የሚጥል ዋጋ ስሙ እንዳይነሳ ዋጋ የሚያስከፍል ማለት ያው ባልተገባ መንገድ የቤተሰቦች ስም እንዳይነሳ ብዙ መሆን የሚጠበቅብን አይነት እንደገና ደግሞ ለማህበረሰባችንም እንድናስብ የሚያደርግ ማንነት ይሰጥቶኛል ብዬ አስባለሁ። የአባትና ልጅ ቀረቤታችሁስ ምን ይመስል ነበር? ከሌሎች ልጆች ጋር በተለይ አንተ አሁን ሌሎችንም ወክለ ነውና እዚህ ያለውና እንደው የአባትና የልጅ ቀረቤታ የወታደር ልጅ ይታወቃል፣ ቆፍጣና ነው። አንተን ስመለከትም እንደዛ አይነት ነገር ነውና ከዛ ባሻገር ቴንክ ዩ እንግዲህ የ27 ዓመት በፊት ጥያቄ ነው እንድመልስ የጠየቀኝ። ያው በኔ በትውስታ አባቴ በጣም ጨዋታ የሚወድ ነው። በተለይ ብዙ ጊዜ ረፍት የለውም፣ ሁሌም ስራ ላይ ነው። ከአንዱ ግዳጅ ሌላ ግዳጅ ላይ ማሳለፍ ጊዜውን ነው የሚያጠፋው። አብዛኛው ባለው አጭር ጊዜ ግን ወይም ደግሞ ባለው ውስን ጊዜ ቤተሰቡ ጋር በጣም መቀራረብ የሚወድ በጣም ጨዋታ የሚወድ ሰው ነው። ትግል ሁለት ፈርጅ አለው። የፕሮፌሰር አቅጣጫ በተለይ ደግሞ ሁሉን ነገር በአፈሙዝ እንፍታ በምትባልባት ኢትዮጵያ ላይ አይደለም በሰከነ የፖለቲካ ምህዳር ሞግተን ለህዝቦች የተሻለን ነገር የተሻለችን ሀገር እናስረክብ የሚል ትልቅ ረጅም ዘመናትን ያስቆጠረ ትግል ታግለው አልፈዋል እና የታጋይ ልጅ መሆን በራሱ የራሱ የሆነ ነገር አለ። በተለይ አሁን ተሻሽሏል እንጂ የተቃዋሚ ልጅ መሆን አሁን በእነሱ ፍሬ እንደው ተፎካካሪ የሚለው ስያሜ መጥቷልና የተቃዋሚ ልጅ መሆን የተከፈለው ዋጋስ ምን ነበር?
ከባድ ጊዜ ነው። በተለይ ተቃዋሚ በሚለው ሀሳብ በነበረበት አመለካከት ቀላል ጊዜ አይደለም ያሳለፍነው እንደ ቤተሰብ፣ እናቴም እኛም ልጆችም ብዙ ቴንሽን አለ፣ ጭንቀት አለ፣ የሆነ ነገር ይሆናል ሚል ፍርሃት የነበረበት ጊዜ አለ። እኔ ግን እንደ ልጅ ማስታውሰው ውጭ ሀገር ሄዶ ነበር፣ አሜሪካ ለስብሰባ ለስራ ሄዶ ነበርና ምሳሌ እንዲሆን ብዬ ነውና በሄደበት ጊዜ እዚህ እናቴንም ቤተሰብንም እንዳይመለስ፣ ምክንያቱም ከተመለሰ ይታሰራል፣ ኤርፖርት ነው የሚይዙት እና የሚል ኢንፎርሜሽን ከቤተሰብ ከተለያየ ሰው ይመጣል እና ያ ነገር በተደጋጋሚ በሌሎች ሰዎችም በብዙ ሰዎች ሲነገር ስለነበር እናቴም ተጨነቅን፣ እኛም ተጨነቅን። ልጆች ሆነንም ግን ኖቲስ እናደርጋለን እና እሷም ስትጨነቅ እናያታለን። ስልክ ኮንቨርሴሽኑን እንሰማለን እና ባይመጣ ይሻላል በቃ ይቅር ተብሎ ሲነገር እሱ እኔ ምንም የሰራኩት ነገር የለም፣ አገሌን ነው ያገለገልኩት፣ ያገለገልኩትን ደግሞ በምንም የምጠየቀው ነገር ካለ እመጣለሁ ግን አልቀርም ብሎ ሊመጣ ሲል እኔ ነኝ እንግዲህ ኖርማሊ ከኤርፖርት ፒክ ማረጋው እና እኔ ብቻዬን ሄድኩት እና ሲሄድ ምጠብቀው የነበረው ያን ነገሮች ሰምቼ ስለሆነ ሄድኩት። ኤርፖርት ላይ መተው የሆኑ ሰዎች መተው ሲይዙትና ይዘውት ሲሄዱ የሚለውን እያሰብኩ ነው ቆሜ የማየው። መጣ እንደተለመደው ሰው ሁሉ ያውቀዋል እና ጋር የሚገፉትም ደግሞ ተራም ምንድነው የሚሄዱ የሚመጡ ሰዎችም ያዩታል። ሰው ሰላም እያለው ያቀፈው ሰላም እያለው የሚያውቀው ሰው መጥቶ ፎቶ አብረን እንነሳ እያለ ወክ አድርጎ መጣ። እቃውን ተቀብዬ መኪና ውስጥ አስገብተን ወደ ቤት ይዤው መጣ እና ይሄ ቁርጠኝነት አለው። ላይክ እኔ ፒስፉል የሆነ በማምንበት ነገር ነው ማረገው። በዚህ ውስጥ የሚያሳስር የሚባልን አይነት ነገር ማስፈራሪያቶቹን ነገሮችን አይፈራም ነበር እና ያንን ድፍረት ያንን ጥንካሬ ላመነበት አላማ እንዴት ይሰራ እንደነበር እንዴት ፖለቲካውን ይንቀሳቀስ እንደነበረ እሱን ታሪክ አስታውሳለሁ። አንድ ድምጽ አሰማችሁና ከዚህ ድምጽ ጀርባ ምን አይነት ስሜት ፈጠረባችሁ የሚለውን ነገር እንሰማለን ማለት ነው። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። እንደ ስጋ አባት የሆነ የአባት ስም ተነስቶ ለኢትዮጵያን እኛ አባታችን ብለን እንድንጠራ ያስቻለ ገድል የፈጸመ አባት አለና ምን ተሰማህ? ያው ሰቤት ኢሞሽናል አት ዘ ሴም ታይም ደግሞ ፕራውድ እንደሆነ ያደርገኛል። ግን አት ዘ ሴም ታይም ያው በዛብህ ማለት በጣም የምንናፍቀው አሁንም ያው በሁለቱ መካከል ያለ ቤተሰብ ነው። ጥያቄ ውስጥ ያለብንና ግን ደግሞ ስቲል እሱን በጀግንነቱ መታወሱ በተለይ ለአሁኑ ትውልድ ቆራጥነት፣ አለመረሳት፣ ዋጋ መክፈል ማለት መታወስ እንደሆነ ለኔ እንደ ልጁ ስሜት ፈጥሮብኛል። ያው እንግዲህ ልጁ እንዳለው በዛብህ በእርግጥ እኛ አሁንም በህይወት እንዳለ አድርገን ነው የምንቆጥረው። ስለዚህ እንዳልሞተ ነው የሚሰማን። በእንደዚህ አይነት ሁኔታ ሊታሰቡ ያልቻሉ ብዙ ሰዎች ስላሉ ጓደኞቹም እኔም ራሴ እንኳን ማቃቸው ወጥተው የቀሩ ስማቸው ያልተጠራ ብዙ ስላሉ የእሱ ስም ግን በተደጋጋሚ የተጠራ በአገር ባለውለታነት ሲዘከር መስማት ራሱ ለኛ ለውስጥ መንፈሳችን ትልቅ ደስታ ነው። እንደ ቤተሰብ የሚሰጠን እንደ እህትም እንደ ቤተሰብም ናፍቆታችንን በዚህ እንወጣለን። መታደል ነው ብዬ አስባለሁኝ። ተመልካቾቻችን አሁንም ቆይታችን ከጀግኖቹ ቤት ከሁለቱ የጴጥሮስ ልጆች ቤት ነው የምንገኘው። ፕሮፌሰር የፖለቲካ ታጋይ ብቻ አይደሉም፣ ምሁርም በርካታ ምርምሮችን ለኢትዮጵያ ለዓለም ያበረከቱም ናቸውና ወደ አንተ ልምጣ። አንተ ልጃቸው ነህ።
ማትሪክስ ስትፈተን ያን መጽሐፍ አላነበብክ? አንብቤያለሁ። ምንድነው ኤ ነው ቢ ነው? እስቲ ውጤትንም በዛው ባዮሎጂው አይ ቲንክ ቢ ነው መሰለኝ ያገኘሁት። ለውጤታማነታቸው ይሄ ነው ለስኬታማነታቸው ይሄ ነው የምትለው እንደው እንደ ልጅ የምታነሱ እንዳክስትም እንዳጎትም የምታነሱት ነገር ይኖራልና ፕሮፌሰር ስኬታማ ናቸው። ማንም በጋር ሊመሰክረው የሚችል ነው። ግን ለስኬታማነታቸው መርሃቸው ምን ነበር? እንግዲህ እኔ የሚገባኝ እሱ እንደተባለው በፖለቲካውም በአካዳሚክስ ውስጥ ዩኒቨርሲቲ አስተማሪነቱ ሆኖ ሁለቱንም በልቀት መስራት የቻለበት ነገር ምንድነው? በልቀት ያምናል። ይሄ ኤክሰለንስ በየትኛውም ስራ እጅህ ያገኘውን ስራ ይሄ እንግዲህ አሁን የሱ ቃላት ነው ጆሮዬ ውስጥ የሚጮህ እጅህ ጋር የገባውን ስራ ስትሰራ አድብተህ በደንብ አምነህበት ነው መስራት ያለብህ። የተልከሰከሰ አይነት ስራ አይወድም። የትኛውንም የሚያደርገው ነገር በጥራትና በልቀት መሰራት አለበት ብሎ የሚያምን ነው። በጣም ሲሪየስ የሆነ ሰው ነው ለሚሰራው ስራ። ሌላው ቀርቶ አላደር እርሻም ቢሆን አርሶ ስለሚያቅ ቡና አባቱ እንግዲህ ወታደር ስለሆኑ በአካባቢው አልነበሩምና አጎቶቹ ቡና ይተክላሉ። እሱም ቡና በአባቱ መሬት ተክሏል። በትጋት የሰራና አላደር ለቤተሰቡ ያስተላልፈ አይነት ሰው ነው። ውቅረ ስሪታቸው ምን ነበር ብለን ወደ ገጠርም ሄደን ያደመጥነው ይሄንኑ ነው። በተለይ ለቅሶ ለምን 6 ዓመት አይቆይም? ወደዛ በሄዱበት ቁጥር ሁሉ ይሄዳሉ። እንደ አዲስ ለቅሶ እንደ ትኩስ ለቅሶ ይደርሳሉና ማህበራዊ መስተጋብራቸው በጣም የተለየ ነበርና ከመንግስት ካዝና በየትኛው ቀዳዳ ልመዝብር በሚባልበት ዘመን እሳቸው ከመንግስት ኪስ ሁለቴ አልወስድም የሚል አይነት ስብዕናም ነበራቸው። ቤት አለኝ ቤት ለምን ያስፈልገኛል ይባል ነበር ወይ ያኔ? ትላንት ሀቀኝነት ላይ በጣም ስትሪክት ነው። ለኛም እንደ ልጆች ትልቁ የሚቆጣን ነገር ቢኖር ሌሎች ነገሮችን ብናጠፋ ችግር የለውም እንደ ልጆች ናቸው ብሎ ሊያልፍ ይችላል። ይሄ ግን ማጭበርበር ወይም ከእውነተኝነት ውጪ የሆነ ነገር ስንሰራ ካገኘን ግን በጣም ነው የሚቆጣው የነበረው እና ያ ከሱ ስሪት ከመጣበት ቦታ ከተማረበት ትምህርት ቤትና ከሱ ስሪት ጋር አብሮ የተያያዘ ነገር። ይህንን ነገር በሚያደርግበት ጊዜ እኛ ልጆች ነን አናቅም። ብዙ በህይወት ዘመኑ አንድ ቤት አለው፣ አንድ መኪና አለው። ከዛ ውጪ ምንም ነገር የለም። አይፈልግም። ምንድነው አስተሳሰቡ? ይሄ በቃኛል፣ በዚህ ደግሞ ከዚህ የተረፈኝን ለሌሎች ማካፈል ፈልጋለሁ የሚለውን አስተሳሰብና አኗኗር ዘይቤውን ነው እኛ አይተን ያደግነው፣ ሰምተናል። ይሄ ቤት ተዘጋጅቶልሃል ለምን ይሄን አትወስድም ሲባል አይ እኔ የራሴ ቤት አለኝ፣ ቤት ለሌላቸው ግን መስጠት ትችላላችሁ እኮ። ግን ደሞዙን ካልኩሌት አረኳ። እኔ የፓርላማ ደሞዝ ስንት ነው ብዬ ጠየቅኩና ሲሉኝ እንግዲህ 5 ዓመት ነው 12 ወር ምናምን ብዬ ካልኩሌት አድርጌ ይሄን ያህል ብር እኮ ማግኘት እንችል ነበረ ምናምን ትላለህ። ግን ዋናው ቅንነቱና እውነተኛነቱ አቀኛነቱ ነው እኛም እንዲጋባብን የምንፈልገው። እና ትምህርትም የመውደዱ ነገር ፐርሰናሊቲ ያው 70% ከ10 ዓመት በፊት ተወልዶ ያለው ነው። ትምህርት ምናምን ጥቂት ነገር ነው የሚጨምረው ምናምን ይባላል። ከልጅነት አስተሳሰብ ዝም ብዬ አስባለኝ ለምን እንዲህ አይነት ፐርሰናሊቲ ምናምን ሁለቱንም አገኛቸው። እና ታላቅ እህታቸውም አለች፣ ነርስ ሞታለች። እሷም በጣም ዝነኛ ነች። እንደነሱ አልወጣችም እንጂ በህብረተሰቡ የሐዋሳ ህዝብ ሁሉ የይርጋለም የሲዳማ በጣም ይወዳል። እና ይሄ አይነት ለህብረተሰብ የመሆን ነገር ከየት ነው የመጣው? ከቤተሰብ አልፎ ለሌላ የመሆን ነገር ብዬ ሳስብ አያታችን አሁን አባቴ ሲነግር ታላቅ አባቴ ነው እንግዲህ ስለሆነ ስለ አያታችን ያወራል። መልካም ነገር እንደሚሰራ ለህብረተሰቡ አገልግሎት እንደሚሰጡ በስደት በዘር በጎሰኝነት ምናምን ችግር ሲነሳ ለወዳማው ጋር ብለው ይሄ ዘር ምናምን ብሔር ያው ነበር እንግዲህ ድሮ ነፍጠኛ ገባር ምናምን የሚባል ችግር ሲመጣ ለሁሉም መሀል ሆኖ ነው ዘረኝነትን ሳያደርግ አያታችን የጴጥሮስ አባት ማለት ነው
እና ሰማለሁኝ እንግዲህ አባቴም ስደት ሲኖር ጣሊያኑ ማይጨው ምናምን ሲሄዱ ባሎቻቸው ነፍጠኞቹ ችግር ገጥሟቸው ነበር። ያንን የት ብለው ሲመጡ የሚያስታርቅና እሱ ማለት ጴጥሮስ አባት ጋር ከሆን ሴፍቲ እናገኛለን ብለው 7-8 ሰዓት መንገድ ብሎ እንደመጡ ይናገራል። እንግዲህ የሎዳሞ ፐርሶናሊቲ ለጴጥሮስም ተላልፏል ማለት ነው። ሁለቱ የጴጥሮስ ልጆች በተለያየ መስኮች ስኬታማ ሊሆኑ የቻሉበትን ምክንያት ነው አሁን በደንብ ፍንትው እያለ ይወጣልን ነው። በተለይ ሁለቱም ርዕዮተ ዓለማቸው ይለያያል። ታላቅ የፖለቲካም የምርምሩም ሊቅ ናቸው። በዚህ ወገን ደግሞ ድንበር አስከባሪ ወንድም አላቸው። ሀገር ከፖለቲካ ውጪ መሆኗን፣ ሀገር ከየትኛውም ሃይማኖት አመለካከት ውጪ መሆኑን በዛብህ አሳይቷል። ኮሎኔል በዛብህ በተለይ የእሳቸውን ፈለግ የተከተለ ከቤት ውስጥ ይኖር ይሁን? አጎቴ በተፎካካሪ ፓርቲ ውስጥ ነው ያለው። በዚህ በኩል ደግሞ በዛብህ ኮሎኔል በዛብህ ደግሞ ያው በዚህ በመከላከያ ኤርፎርስ ውስጥ ያገለግላል እና ሁልጊዜም ሰዎች የሚጠይቁኝ እንዴት ነው ሁለቱ ያወራሉ ወይ ይነጋገራሉ ወይ ነው የሚሉኝና ያ ግን ለኛ ቤተሰብ የሚሰራ አይደለም። ሁለቱም የርዕዮተ ዓለም ወይም ደግሞ የፖለቲካ ኮሚትመንታቸውን ወደ ሶሻል ላይፍ ወይም ደግሞ ወደ ቤተሰብ ህይወት ውስጥ አያመጡም። እንደ ወንድም ነበር የሚተያዩት። ያው በዛብህም እንዳጋጣሚ ሆኖ የኤርፎርስ ውስጥ ሲሰራ ያው ወገንተኝነቱ ለሀገር ነው። ፕሮፌሰርም በጣም በተለያየ ትኩስ በሆነም ጊዜያቶች ውስጥ በተለያየ የፖለቲካ ኤንጌጅመንቶች ውስጥ ቢኖር ወደ ቤተሰብ በሚመጣበት ጊዜ እንዲህ አይነት ነገር ይዞ አይመጣም። በጣም ምቾት እንዲሰማን የሚያደርግ ነው። ያው ሁልጊዜም ለበዓል አብረው ነው የሚያሳልፉት። አይነጣጠሉም። አንዳቸውን ይጠያየቃሉ። እንግዲህ በቤተሰብ ደረጃ ማን ተከትሏል የነሱን የሚለውን ነገር ላነሳው የአክስታችን አበበች ልጅ እንግዲህ ፓይለት ነው። በተለይ ኢትዮጵያን ሊያጸኑ የሚችሉት የአመለካከት የንቃተ ህሊናቸው ከፍ ሲል ነውና ከነዚህ ከሁለት የኢትዮጵያ ጀግና ልጆች ኢትዮጵያን ምን ይማሩ? መማር ለሚፈልግ ብዙ የሚማሩት ነገር አለ። እነዚህ አንድ በዛብህ በእውነት ለሀገሩ አለ አይደለ እንዴት ነው ራሱን የሰጠው ቆራጥ ነው። እኛ ዲቴሉን አልሰማንም አላወቅንም ስለማይነግረን አናቅም እንጂ በጦርነት ተሳትፎ በነበረው ጊዜ ሁሉ በቃ ያረግ የነበረው ራሱን ትቶን በቃ ራሱን ለአደጋ አጋልጦ ነው። በጣም ዝቅ ብሎ ታርጌቱን አይቶ እየተባለ ነው። ኋላ ነው አሁን ካለፈ በኋላ ነው እኛ የምንሰማው እንዲህ አይሮፕላኑ ተመቶ እንዲመጡ ድሬዳዋ አረፈ እንዲሆነ እየተባለና እንዴት ነው በጣም ከራሱ ህይወት ይልቅ አገሩን ያስቀደመ ሰው ነው። ልጆቼን ቤተሰቤን ብሎ ቢያስብ እኮ አንዳንዴም ያልሆነ ቦታም እኮ ቦምብ ጥሎ መመለስ ይቻላል እኮ ግን ራሱን አሳልፎ የሰጠ ነው። አንድ ጊዜም አይደለም ሁለት ጊዜ ቀላል አይደለም። ከመጀመሪያው እንኳን ትምህርት ሆኖኛል። ካሁን ወዲያማ በቃ እንደው ለግዳጅም ላይ እንኳን ቢሆን ያን አይነት መድገም የለብኝም ብሎ ያሰበ ሰው አይደለም። ታርጌቱን ለመምታት ቆርጦ ሄዶ የሀገሩን ጉዳይ አላደል ያስቀደመ ሰው እንደሆነ ነው በዛብህን ማየው። እንግዲህ ፕሮፌሰር ደግሞ ለኔ አሳዳጊም ነው፣ አባቴ አስተማሪ ነው። እሱ ደግሞ ከሱ ብዙ ነገር ነው የተማርነው። መማር አቅቶናል እንጂ ብዙ ሊያስተምረን የጣረው ነገር አለ። በጣም ቆራጥ ነው፣ ቅን ነው። እንዴት ነው በቃ ያለኝ ይበቃኛል ብሎ የኖረ ሰው ነው። ለሀገሩ የኖረ ሰው ነው። በቅንነት በታማኝነት የኖረ ነው። መንግስትንም በቃ ባለኝ እውቀት እኔ ባገለግል እጠቅማለሁ እንጂ እኔ የኔ ተቃዋሚ ወይም ተፎካካሪ መሆን ዳር ብቀመጥ ምን ይጠቅማል ብሎ
እስከ መሞቻው ቀን ድረስ ራሱን እንኳን መለስ ብሎ ሳያይ የሚሰማውን ስሜት በውስጡ ይዞ ህመሙን እንኳን ያላስታመመ ሰው ነው። እግዚአብሔር የረዳው ሰው ነው። እኔ መቼም የተለየ ወንድሜ ስለሆነ ሳይሆን ያው ህዝብ የሚመሰክረው ነው። እንደተባለው ከኮሎኔል በዛብህ እንግዲህ ቆራጥነት፣ አገር ወዳድነት፣ አገርን ዳር ድንበር ለማስከበር የሚከፈልን ዋጋ ጀግንነት የሚለውን ነገር ምን ወስደው ከሱ ነው። ምክንያቱም አሳይቶናል። በህይወቱ ነው፣ በንግግር በቃላት በመናም ሳይሆን በራሱ ህይወት ያሳየን ነው። ከአባቴ እንግዲህ የምንማረው እሱ በጣም ብዙ እድል ነበረው እንደ ዕውቀቱ መጠን እና እንደ ተማረው ትምህርት መጠን የተማረበትም ትምህርት ቤት የሄደባቸው ትምህርት ቤቶች በጠቅላላ ለምን ትመለሳለህ ወደ ሀገር እዛው ቅር እያሉ አስተማሪ ሆኖ እንዲቀር እዛ ስራ እንዲሰራ እድል ክሬት ያደርጉለት ነበር። የሚታወቅበት ነገር ምንድነው ሲባል ግን እሱ ወደ ሀገሬ ተመልሼ ሀገሬን ማገልገል ፈልጋለሁ የሚል ወደ ኢትዮጵያ እየተመለሰ ሁሉ ጊዜ ሀገር ውስጥ ያለውን ይሄው ዛሬ 75ኛ ዓመት ይከበራል። ዩኒቨርሲቲው ዓመት አኒቨርሰሪ እየተከበረ ነው። እዛ ውስጥ 40 ዓመቱ ያገለገለው እዛ ዩኒቨርሲቲ ውስጥ ኮሎኔል በዛብህ ጴጥሮስም እንዲሁም የፕሮፌሰር በየነ ጴጥሮስ ባለቤትም እንዲሁም የተቀሩት ልጆችም ከሀገር ማዶ ውጪ ነው የሚገኙትና በተለይ ውጪ ላይ አዲስ ዓመትም ነው የገና በዓልም በአንድነት ይከበራልና የፕሮፌሰር ባለቤትን እንግዲህ እዚህ በስካይፕ አግኝተናቸዋል። የተወሰነ ሀሳቦችን እንጋራለን። በቅድሚያ ግን እንኳን አደረሶት ብለናል። እንኳን አብሮ አደረሰ። መልካም እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይ ደግሞ ጀግኖችን ማወደስ፣ ጀግኖችን ማንሳት፣ ተተኪ ጀግናን መፍጠር ነው በሚል በተለይ የጴጥሮስ ልጆችን እየዘከረ ልዩ የአውደ ዓመት ዝግጅት እያከበርን ነው የምንገኘው። እንደው እርሶ ጋር አንድ ሁለት ጥያቄዎች አሉን እና በተለይ ሀገር ወዳድና ወኔ ያሉት ሴት እንደሆኑ ይነገራል። በተለይ ስራ ሲባል ውትድርና እንጂ ሌላው ስራ አይደለም የሚል እሳቤንም ያነገቡ ሴት ኖትና ይሄ ባህሪ እንደው ኮሎኔልን ካገቡ በኋላ ነው ወይስ በፊትም የነበረ ስብዕና ነው? ስለናንተ እግዚአብሔር ይስጥልን። በዚህ አጋጣሚ በእውነት ስላደረጋችሁልን አክብሮትና ስለምታደርጉልን ነገር ሁሉ በእውነት ትውልድን እንዴት አድርጋችሁ ተተኪን ለማፍራት ወይ ደግሞ ለትውልዱ ምን አይነት ሀገር ማስተላለፍ እንዳለባችሁ ለምታደርጉት ነገር ሁሉ እግዚአብሔር ይስጥልን እንላለን። እኔ በእርግጥ በልጅነቴ እንግዲህ አባቴን ፈለግ ማለት እችላለሁ። በልጅነቴ የነበረው እንግዲህ ምንድነው ኃይለኝነት አለኝ። አባቴ ደግሞ ያበረታቱ የነበረ በዛ ጊዜ በዛ ነገር ላይ በቤተሰብ የማየው የትዳር ሁናቴ ሁሉ መልካምነት ስለነበረ በዛ ነገር ልቀጥል ችያለሁ። አባቴ ከሰው ጋር እንኳን ልጆች ጋር ተደባድቤ ስገባ ምን ነው ወንድ በሆንሽልኝ ብለው የሚሉ ነበርና ያችን ተያይዞ የመጣ ነው የሚመስለኝ። የቀደመ ወኔ ነው ማለት ነው። ምናልባት ሁለተኛ ጥያቄ የሚሆነው እንግዲህ ኮሎኔል በዛብህ ሁለተኛውን የሀገር ወዳድነት አሁን ላይ ያለን ኢትዮጵያውያን ምን እንማር? እኛ በህይወት ቆመን እያለን ጠላት አንዳች ስንዝር መሬት ከኢትዮጵያ ቆርሶ መውሰድ ቀርቶ በአንድ እግር ሊቆምበት አይችልም። ከሀገር ወዲያ ሌላ መኖሪያ ዋሻ ስለሌለ በሀገርና በነፃነት ጉዳይ ምንም አይነት ቀልድ ሊኖር አይችልም ብሎ የተናገረው ታጠቅ ጋዜጣ ላይ እንኳን የምንወስደው በታህሳስ 2172 ዓ.ም ሁሌ የሚጠቀስ በቃ እሱ ወታደርነቱን፣ ትጋቱን፣ ቆራጥነቱን ሁሉ ጊዜ የማይተው ምክንያቱም ከየትም አገኘ አባቱ ወታደር ነበሩ። ከዛ የወረሰው አለ። እንደገና ደግሞ የተፈጥሮ በቃ ጀግና ነው። እሱ በጣም እኔ የምኮራበታለሁ። ችጋር ገና እናመሰግናለን። በውጮቹ መልካም አዲስ ዓመት በእኛም ደግሞ ገና ነውና መልካም በዓል ይሁንልዎት። ከሀገር አሜሪካ እንግዲህ በቀጥታ ተገኝተው ለሰጡን ሀሳብ ከልብ ነው የምናመሰግነው። አሁን ላይ ደግሞ የፕሮፌሰር በየነ ጴጥሮስ ከዛው ከሀገር አሜሪካ በቀጥታ መስመራችን ላይ ይገኛሉ። እንኳን አደረሶት ብለናል። መልካም የገና በዓል እመኛለሁ ለሁላችሁም፣ ለቤተሰብም፣ ለመላው ኢትዮጵያ ሕዝብ
በዚህ አጋጣሚ ድል ስለሰጠኝ አመሰግናለሁ። ስለ ባለቤቴ ማለት ያለብኝን ለማለት ያህል ብዙ ነገር ተብሏል፣ ብዙ ነገር አይተናል። በህይወቱ ከነበረው ካለፈ በኋላ ከሰዎች ያገኘሁት በየጊዜው የሚገጥመኝ መንገድ ላይ በለቅሶ የሚቀበሉኝ ሰዎች አሉ። በጣም የሚገርም ፍቅር ለሰው እሱ ራሱ ፍቅር ነው ማለት እችላለሁ። የሀገር ፍቅር፣ የህዝብ ፍቅር፣ የልጆች ፍቅር፣ የቤተሰብ ፍቅር፣ ሁሉ ፍቅር እሱ ላይ የነበረ ሰው ነው። የሚያውቁት ሁሉ ያውቁታል። እና እንግዲህ እግዚአብሔር ፈቅዶ ትንሽ አረፍ ብሎ ሁሉን ነገር ኢንጆይ የሚያደርግበት ጊዜ ቢኖረው ኖሮ ደስ ይለኝ ነበረ። ግን ሁሉ ጊዜ በስራ እንደተጠመደ በፖለቲካውም፣ በሶሻሉም፣ በማስተማሩም በእያንዳንዱ ነገር ከውስጡ ባለው መልካም ስብዕና የተነሳ ከራሱ ይልቅ ለህዝብ ቆሞ ለህዝብ አገልግሎ ነው ያለፈው ላለው። እንግዲህ እግዚአብሔር ፈቅዶ አሁን በስሙ ያቋቋምነው ፋውንዴሽን አለ። በዛ በኩል የሱን የልብ ምኞት የሱን ማረግ ያለብኝ ነገር እያለ የሚያስበውን ልጆቹ እኛና ህዝቡ ወደ ህዝብ እንድናመጣው ሌጋሲውን እንድናስቀጥል ቅን ልቦናውን ሰላማዊ ስብዕናውን ወደ የሰው ወደ ትውልዱ እንድናሰርጽ እማጸናለሁ። ኢትዮጵያን ህዝብ ይሄን ነው የምለው። እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን ልዩ የገና አውደ ዓመት ፕሮግራማችንን እዚህ ከጴጥሮስ ልጆች ቤት በተለይም ደግሞ ልጆች ጭምር ባሉበት በደመቀ መልኩ እንዲህ አክብረናል። ሀሳቦችን ተጋርተናል። ጀግንነታቸውን ተዋርሰናል። ኢትዮጵያ ጸንታ ትኖራለች። አሁንም በድጋሚ መልካም በዓል ይሁንላችሁ እንላለን። ለነበረን ጊዜ እጅግ አድርገን እናመሰግናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ልዩ የአውደ ዓመት ፕሮግራምን በጀግኖች ቤት ሲያስብ የጀግናው ኮሎኔል በዛብህ ጴጥሮስ የሐውልት መገኛ የሆሳና ከተማ አስተዳደር እንዲሁም የጤና ውሃ ባለቤት የበዓል ስጦታዎችን ይዘን እንድንመጣ አብረውን ተባብረውናል። ለሁሉም ምስጋናችን ይድረሳችሁ እንላለን። የቆይታችን ድባብ በእንዲህ ባለ መልኩ ተቋጭቷል። እጅግ አድርገን እናመሰግናለን። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ መላእክት ዘመሩለት ሰማይም ደመቀ ኢየሱስ መወለዱን ለድሆች ታወቀ። መንፈስ የጸለለው የከበረው ሕፃን መድን ተወለደ ከኃጢአት ሊያነጻን። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ።